የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የካውንስሉ ዋና ቢሮ የህንፃ ግንባታ ዲዛይን ማስጀመሪያ ፕሮግራም መስከረም 28 ቀን 2018 ዓ.ም በሳሮ ማሪያ ሆቴል አካሄደ። ባልደረባችን በተለይም ደረጃ ተጨማሪ አላት። ሰላም ጤና ይስጥልኝ የተከበራችሁ ወደ ኢቫንጀሊካል ቲቪ ተመልካቾቻችን መስከረም 28 ቀን 2017 ዓ.ም በሳሮ ማሪያ ሆቴል በመገኘት እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በሜክሲኮ በሚገኘው ቦታ የህንፃ ግንባታ ለማካሄድ እንቅስቃሴ መጀመሩ ይታወቃል። በዚህ መሰረት የካውንስሉ ዋና ቢሮ የህንፃ ግንባታ ዲዛይን የማስጀመር ፕሮግራም እንግዲህ እያከናወነ ወይም ደግሞ ይፋ የማድረግን ስነ ስርዓት በዚህ ሊያካሄድ ይገኛል። እንግዲህ ይህን መርሃ ግብር ተከታትለን እንመለሳለን። አብራችን ቆዩ። ካውንስሉ ፕሬዚዳንት ዶክተር ጣሰው ገብሬ የተከበሩ እንግዶቻችንና ጉባኤውን እንኳን ደህና መጣችሁ እንዲሉልን በአክብሮት ጋብዛለሁ። ነገሩ ሁለት መንታ ህንፃዎች ናቸው፣ 28 ፎቅ ያላቸው። እኔ ያልኩት 9 ፎቅ ነው። 9 ፎቅ ነው። ይሄ 28 ማለት እንደዛ ፕላስ ደግሞ ሌት ካሜራ አድቫንቴጅም የሚታይ አለ። ቴክኖሎጂ የዲዛይኑም ዘመናዊ ነው ብዬ ነው እኔ ማምነው በጣም። ስለዚህ በጣም ብዙ ትብብር የሚጠይቅ ጉዳይ ውስጥ ልንገባ ነው ማለት ነው። ስለዚህ ይሄ አሸናፊው አንደኛ የወጣው አርኪ ዲዛይን ኤንድ ኮንሰልታንሲ ፒኤልሲ እንሰራዋለን። ምዕመናን ይሰራሉ። የኢትዮጵያ ሃይማኖት ተቋማት ጉባኤ በዚህ ሀሳብ ላይ 100% ከዛ በላይ የሚሰጥ ከሆነ አላውቅም። መምህራን ያው 101ኛ 102ኛ እያለ የሚሰጡት ከሆነ ትሰጣላችሁ፣ ግን 100% የምንደግፈው ነው፣ ከጎናችሁም የምንቆም ነው። በየትኛውም ረገድ ይህንን ሀሳብ የአብሮነት ማሳያ ሆነ የልዩነት ድልድይ እያፈረሳችሁ የአብሮነት ማሳያ የሚሆኑትን ግንቦችን መገንባት ከአባቶቻችን የወረስነው ነው። ይሄ የጋራ የወንጌል አማኙ የጋራ አሻራው በመሃል አዲስ አበባ በአፍሪካ መዲና ላይ የሚቀመጥ ወንጌል አማኙን የሚገልጽ ስማቸውን፣ ክብራቸውን፣ ታሪካቸውን የሚመጥን ህንፃ እንድትገነቡ እፈልጋለሁ ስል አብሬያችሁ ማግዛለሁ ማለት ነው። የሃይማኖት ባውንደሪ ሳይለየን መደጋገፍ፣ መከባበር ከቻል እንደዚህ በስርዓቱ ተዘጋጅቶ እንዲቀርብ ነው። እንግዲህ የስርዓቱ የመጀመሪያው ስራ ምንድን ነበር? ቲዋር ማዘጋጀት ነው። ተርሞ ሪፈረንስ ሰው አርኪቴክቱ ካምፓኒዎቹን የሚሰሩበትን ስርዓት ማዘጋጀት ነበር እና ከባለቤት የሚፈለገውን ሀሳብ ተወሰደ። ከዛም በተለያየ መልኩ እንዲዳብር ተደረገና መሟላት የሚገባቸውን በመሬት በወለል ላይ ከዛም በፍሎሮች ላይ በፖዲየም ላይ እንዲሁም ደግሞ እስከ ስብሰባ አዳራሽ የተለያዩ ሙዚየሞች፣ ፕሬየር ሩም፣ ትሬኒንግ ላይብራሪ፣ ሄልት ሴንተር፣ ጂምናዚየም፣ ሚቲንግ ሩም፣ አይቲ በጣም ዝርዝሩ ብዙ ነው። በየፍሎር ቅዱስ ከእምነት ኮንሰፕቶች ይነሳል። አንዳንዱ ደግሞ ሜታፈር ከምንለው ከቅርጾች ይነሳል ማለት ነው። ስለዚህ ኮንሰፕት አንድ ትልቅ ነገር ነው። ዝም ብለን ዩቲሊታሪያን የሆነ አፓርትመንት ቢልዲንግ ወይም የሆነን ፋንክሽን ሰርቭ የሚያደርግ ህንፃ ብቻ አይደለም እየሰራ ነው። ላንድ ማርክ ነው፣ ለእኛ ደግሞ መታያችን ነው። ስለዚህ ከህንፃው ጀርባ አንድ ሀሳብ፣ አንድ የሚነገር ናሬት የሚደረግ ፊሎዞፊ ሊኖረው ይገባል በሚል ይህንን ያህል ፖይንት ሰጥተናል። ኦቨርኦል ከሰሚሽኖቹ ሶስቱም ሰሚሽኖች ሪሊ እኛ የጠበቅነውን ቲኦአር የጠበቅነውን ነገር ለመስራት የቻሉትን ያህል ሰርተዋል። ይሄኛው ኢንትሪ በአንደኛ ፕራይዝ አይደንቲፋይ ተደረገው እነዚህን ያሰብናቸውን ዋና ክራይቴሪያዎች ፉልፊል ስላደረገ በፉል ፕራይዝ የመጀመሪያ አዋርድ አድርገናል። ለሀገራችን ለከተማችን ውበት አንድ ነገር ወንጌላውያን ተጨማሪ የሚያመጡበት ነው እና ሀገራዊው የከተማ ገጽታም የሚጨምር ውበት የሚጨምር ስለሆነ
ከአንድነታችንን የሚያሳይ ስለሆነ አብሮነታችንን የሚያመለክት ስለሆነ የእኛ እንዲህ መሆን ደግሞ ለሀገራችን ሰላም ትልቅ ድርሻ ስላለው ይሄ ሁሉ ይዘን ነው እዚህ ያለ ነውና እውነትም ትክክል ነው፣ ትልቅ ነው። የተከበራችሁ ተመልካቾቻችን በሳሮ ማሪያ ሆቴል የነበረው ፕሮግራም ይህንን ይመስል ነበር። እንግዲህ በዚህ መርሃ ግብር ላይ የተለያዩ ጥሪ የተደረገላቸው እንግዶች ተጋባዥ ከተለያዩ ተቋማት የመጡ የሃይማኖት አባቶች፣ መሪዎች ተገኝተዋል ማለት ነው። እንግዲህ ዲዛይኑን እንግዲህ የሚረከብ ሰው በተወዳድሮ አንደኛ በመውጣት እንግዲህ ስራውን የማስጀመርን ኃላፊነት እንግዲህ አንደኛ በመውጣት ኃላፊነቱን ወስደዋል ማለት ነው። መረጃዎቹን ኢቫንጀሊካል ቴሌቪዥን በቦታው በመገኘት እንግዲህ ለእናንተ ሲያደርስ ነበረ። ከመረጃዎቹ ጋር አብራችሁ ቆይታ ያደረኩት ቤተልሔም ደረጀ ነኝ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር